ወረቀት አንዳች ሚስጥር ይዟል በማለትም ይህንን ወረቀት አንስታ እያነበበች ነው። ዳጣና የጋሽ ደረጀ የምርመራ ውጤትም በአቤጌል በኩል ይፋ ሊወጣ ነው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 26ን እንመለከታለን። እንግዲህ በባለፈው ክፍል እንደተመለከትነው አቶ ደረጀ ከዳጣ ጋር የምርመራ ሂደቱን ካደረጉ በኋላ በከፍተኛ ሁኔታ ደስታ ውስጥ ገብተዋል። ይህንን ደስታ እንዴት እና በምን አይነት መንገድ ማብሰር እንዳለባቸውም በጣም ነው የተጨናነቁት። ሆኖም አሁን ለወይዘሮ ማርታም ለመናገር ካፋቸው እየደረሰ ከዚህ በፊት በደረሰባቸው ማስጠንቀቂያ ወይም ደግሞ በመካከላቸው እንዲህ አይነት ነገር ቢፈጠር ወይዘሮ ማርታ በቀላሉ ሊቀበሉት እንደማይችሉም ለአቶ ደረጀ ነግራቸው ስለነበረ ይህንን በግልጽ መናገር እጅግ በጣም ከባድ ሆኖባቸዋል። ወይዘሮ ማርታ ለምንድን ነው ደስታውን የማታፈነዳውና አብረን አንደሰትም? ለምን ትደብቃለህ? በማለት አቶ ደረጀ እንዲናገሩ ስታበረታታቸው ነበረ። አቶ ደረጀም የደስታ ምንጭ አንቺ ነሽ፣ አንቺን በማግባቴ በጣም ደስተኛ ነኝ በማለት ለወይዘሮ ማርታ ፍቅራቸውን ገልጸውላታል። ነገራችን ላይ ይህንን ለማለትም አቶ ደረጀ በጣም ተቸግረዋል። ነገር ግን ዳጣ መንገዱን ከፍተዋለች። ውሃ ልጁ እንደሆነችና የምትወዳት እህቷ እንደሆነችም ወደ አቶ ደረጀ በመወርወር ይቻትል ልጅህ በማለት ነበረ ነገሩን እንድታስቀይስ ያደረገችው። አሁን በበኩሏ የሚያስቸግሩኝን ተማሪዎች ትደበድብልኛለች፣ በጣም ምርጥ እህቴ ነች በማለትም እርስ በርሳቸው ተቃቅፈዋል። በእርግጥ ውሃን ያቀፈቻት አሁን የስጋ እህቷ ወይም ከምርመራ ሂደቱ በኋላ ያቶ ደረጀ እህቶቿ መሆናቸውና ፍቅር መስጠት ስለፈለገች ነበረ። እንግዲህ ቤተሰቦቿን ተርባ የቆየችው ዳጣ አሁን ላይ ቤተሰቦቿ መካከል ተከባ መኖሯ ይህ ለሷ ትልቅ ትንግርት ነው። ደስታቸው መካከል እቅፍ አድርጋ የእህትነት ፍቅሯን የገለጸችላት አቶ ደረጀም ወደ ውጭ በሚወጡበት ሰዓት እንግዲህ ዳጣ እስካሁን ልጆች አባታቸውን የሆነ ነገር ግዛለን እያሉ በአባታቸው ይሟላላቸው እንደነበረ ለማስታወስ ሞክራለች። አሁን አባቷን የጠየቀቻቸውን እንደሚገዛላት ቃል የገባላት ቢሆንም እርሷ ግን እንግዲህ እነዚህን ነገሮች በልጅነቷ ማግኘት ባለመቻሏ አሁን ላይ የአባትነት ስሜቱን ለማምጣት እየሞከረች ነው። አቶ ደረጀም ቃል ገብቼልሻለሁ እኮ ከዚህ በኋላ የሚያስፈልግሽንና የምትፈልገውን ነገር አሟላልሻለሁ፣ ሀሳብሽን የሚያስለውጥ ነገር የለም በማለት ዳጣን የነገሯት ቢሆንም ዳጣ ግን አባዬ እነዚህ ነገሮች በሙሉ አሉኝ፣ ምንም አያስፈልጉኝም፣ ነገር ግን ልጆች በአባታቸው እነዚህ የጠየቁት ጥያቄዎች ሲሟላላቸው ሳይ በጣም ነበረ የምቀነው በማለት ወደ ኋላም ተመልሳ የጎዳና ህይወቷን ለማስታወስ ሞክራለች። በአቤጌልና በሰላም በኩል የራሳቸውን ጥርጣሬ እንዲያድርባቸው አድርጓል። በእርግጥ ሰላም ከቅንነት የተነሳ ነው። የጋሽ የደስታ ምንጩ ምን ሊሆን ይችላል የሚለው በአእምሮዋ ጥያቄ ፈጥሮባታል። ይህ ጥያቄ ለሁላቸውም ውስብስብ ቢሆንም በሰላምና በአቤጌል በኩል ግን ለየት ይላል። አቤጌል በበኩሏ ትናንትና በደስታ ስትጨፍሩበት ስለነበረው ጉዳይ በዝርዝር ልታስረጅኝ ትሞክሪያለሽ? ምን አግኝቶ ነው አባዬ? በማለት ሰላምን ከሆነ በማለት እንግዲህ ነገሮችን ለማውጣታት ሞክራለች። ነገር ግን ሰላም የመለሰችላት ምላሽ የሚያስገርም ነበረ። እሺ በስራው ስኬታማ ሆኖ ወይም ደግሞ የተለየ ትርፍ አግኝቶ ይሆናል በማለት አሰብኩት። ለማንኛውም ግን የሰውን ደስታ የሚያስደስተው ሰው የለም። ጋሽ ስለተደሰቱ በጣም ደስ ብሎኛል በማለት ለአቤጌል ነግራታለች። አቤጌልም እና ምክንያቱን ሳታውቂ ነው እንዴ ያን ያህል እንደዛ ማሽር ስታቀልጡ የነበራችሁት በማለት አቤጌልም ለሰላም መልሳላታለች። ሌላ ተጨማሪ ጥያቄ ልጅ አባትሽን ካልነገርሽኝ ካንቺ ራስ አልወርድም ብላለች። እንግዲህ አቤጌል አሁን የዳጣን ጉዳይ እየመረመረች ሲሆን የሰላምንም ነገር ግዛትን ሰው ካላወቅኩኝ በጭራሽ እንቅልፍ አይወስደኝም በማለት ለሰላም አሁንም አልተኛችላትም። አቤጌል አፍቃሪም እነ ምጥንንና ውሃን አግኝቷቸዋል። ለህንድ ፊልም በሚያስገርም ሁኔታ ሲተርክላቸው ነበረ። ተረኩም በጣም የተመቻቸው። ይህንን ፊልም ከዳጣ ጋር መከታተል እንደምትፈልግም ፍላጎቷን ገልጻለች።
ሰው አቤጌል እንደናፈቀችውና ማግኘት እንደሚፈልግ ለውሃ መልእክት ልኳል። ውሃም ከናታን ጋር በተቀመጡበት አጋጣሚ ነበረ እውነታውን ያፈነዳችው። እንግዲህ አቤጌል ናታንን እንደምትወደው ይታወቃል። ነገር ግን ሌላ አፍቃሪ መኖሯን ወይም ደግሞ እዚህ ሰው ጋር የፍቅር ግንኙነት እንደመሰረተች እንዲያስብ አድርጎታል። ናታን የፍቅር ጥያቄዋን እንዲቀበል ብዙ ነገሮችን በማድረግ ወደ ራሷ ለማቅረብ እየሞከረች ሲሆን በዚህ መካከል ግን ውሃ ስትናገርባት በጣም ተደናግጣለች። ውሃ ጋራም ግብግብም ገጥመው ነበረ። ለምን ይህንን ነገር ለብቻዬ አታስረጅኝም ነበር? እንዴት ናታን ባለበት እንዲህ አይነት ስህተት ትሰሪያለሽ? በማለትም እንግዲህ ከናታን መካከል ሁለታቸው በርስም እየተቧጨሩ ነበረ። ታዲያ ናታን ባይኖር ኖሮ እነዚህ ልጆች በተጋደሉ ነበር። እናንተ ትልቅ ልጆች ናቸው፣ ለምንድን ነው ነፍስ የማታውቁት? በማለትም ገላግሏቸዋል። ናታን ዳጣን እንግዲህ ለማጣራት እየሞከረ ነው። የደስታ ምንጫቸው ምን ሊሆን ይችላል? ትናንትና እንደዛ ስትጨፍሩ የነበረው ምን አጋጥሞሽ ነው? ሰሞኑን ደግሞ በጣም ፊትሽ ላይ የተለየ ደስታ ይነበባል በማለት ነገሮችን ለማጣራት እየሞከረ ነው። እርሷም እንግዲህ ከዚህ ቤተሰብ አባላት ስለተቀላቀልኩ በጣም ደስ ብሎኛል በማለት ነገሩን በሽፍንፍን አልፈዋለች። ቀጥሎም የናታን ጥያቄ እንደሚወዳት ማለትም የፍቅር ጥያቄውን እንድትቀበል ዳጣን ጠይቋታል። ዳጣም እኔም እኮ ወድሃለሁ፣ ነገር ግን አቤጌል አለች፣ እሷ ትገለኛለች በማለት በጠላትነት እየተመለከተቻት ያለችውን አቤጌል እንደፈራችም ገልጻለታለች። ናታንም ከእህትነት የተለየ ምንም አይነት የፍቅር ስሜት የለኝም፣ የእሷን ነገር ለኔ ተዩ፣ ምንም የሚያስጨንቅሽ ነገር የለም በማለት ለማግባባት እየሞከረ ነው። ሆኖም እዛ ክፍሉ ቆይታ አሁንም የፍቅር ቃላቶችን እየመገበ ሊጀነጅናት ፈልጎ ነበረ። ነገር ግን ዳጣ ነገሩን ለማቋረጥ ፈልጋለች። ሌላኛው ወይዘሮ ማርታ አሁን ከአቶ ደረጀ ጋር ያላቸው ማለትም ዳጣና አቶ ደረጀ በመካከላቸው እንግዲህ በአባትና በልጅ መካከል ድረስ የተደበቀው እውነታ ይፋ እየወጣ ይመስላል። ምንም እንኳን ከአንደበታቸው አውጥተው አባትና ልጅ ተባብለው ከወይዘሮ ማርታ ጋር መገላለጽ ባይችሉ ስሜታቸው ግን በወይዘሮ ማርታ ጥርጣሬ እንዲያድር አድርጓል። ታዲያ አባትሽ ደህና ነው ወይ አቶ ሲሳይ በማለትም ዳጣን ጠይቃታለች። ዳጣ የአባቷን ስም እስከ መርሳት ደረጃ እንደደረሰችና ለሱ ምንም አይነት ደንታ እንደሌላትም ለወይዘሮ ማርታ ነግራታለች። ወይዘሮ ማርታ ግን አባትን በዚህ ላይ መጥላቱ ተገቢ አይመስለኝም፣ ምናልባትም አንዳንድ ነገሮች ሳይሞላላቸው ይቀራል። ምንም እንኳን ላንቺ ፍቅርና እንክብካቤ ባያደርጉልሽም አባትሽ እስከሆኑ ድረስ ልታከብሪያቸው ግድ ይላል፣ እየሄድሽም ጠይቂያቸው በማለት ነገሮችን ለማውጣታት እየሞከሩ ነው። በጣም ምላሽም በእናት በኩል ያለው ውስጥ ጥያቄ በማለት ነበር የመለሰችላት። እናትማ እናት ናት፣ መቼም አትክድም። በኋላም በማሳደጉ ብዙ መስዋዕትነትን ትከፍላለች። እናት መቼም አትክድም፣ መቼም አትካድም ብላታለች። እስከ መጨረሻም አቤጌል እንግዲህ መኝታ ክፍላቸውን እየፈተሸች አንዳንድ ነገሮችን ለማየት አስችሏታል። ይኸውም የተደበቀውን የዲኤንኤ ምርመራ ወረቀት ልትመለከተው ችላለች። ይህንንም ወረቀት እያነበበችው ነው። አቶ ደረጀና ዳጣ የምርመራ ውጤቱ አባትና ልጅ መሆናቸውን እንደሚያመላክትም ተመልክተዋለች። አቤጌል ይህንን ሙከራ ከዚህ በፊት እንዳደረገችውና ነገሮች ግን እንዳሰበቻቸው እንዳልሆኑ ከብዙ ጠብ ውስጥ እንደከተታቸውም የተመለከትነው ነገር ነው። ግን አባትና ልጅ በራሳቸው መንገድ ሄደው ያደረጉትን የምርመራ ውጤት ለወይዘሮ ማርታ ልታጋልጥ ትችል ይሆን? አጅሪት አቤጌል ይህንን አይታማ በጣም ጥሩ አጋጣሚ የፈጠረላት ይመስላታል። ያስፈራው ነገር ቢኖር ግን ወይዘሮ ማርታ ይህንን ውጤት ከተመለከቱት እጅግ በጣም አደገኛ የሆነ ቤታቸው ውስጥ ከባድ ጦርነት የሚነሳም ይሆናል። ምክንያቱም በትዳራቸው ታማኝ ሴት ናቸው። ባለቤታቸውንም በጣም ያምኑታል። እንዲህ አይነት ክፍተት ቢፈጠር አልቀበልም ብለዋል። አሁን ላይ ግን ከሩቅ የፈሯቸውና ሊሸሿቸው የሚፈልጉ ነገሮች ቤታቸው ሰተት ብለው ከብተውባቸዋል። በሚቀጥለው ክፍል ይህንን ከባዱን ጦርነት የምንመለከተው ይሆናል። ለዛሬ ዳጣ ክፍል 26 ይህንን ይመስል ነበረ።